ይህን ቪዲዮ እያያችሁ ያላችሁ ተመልካቾች እንግዲህ ከፊሎቻችሁ ከዚህ በፊት ሶሻል ሚዲያ ላይ ራሳችሁን ለመቀየር ለመስራት ገንዘብ ጀነሬት ለማድረግ ሞክራችሁ ለፍታችሁ ተስፋ የቆረጣችሁ ወይንም ያቆማችሁ ልትሆኑ ትችላላችሁ። ወይንም ደግሞ አሁንም ገና በመሞከር ላይ ያላችሁ ልትሆኑ ትችላላችሁ። ወይንም ደግሞ ወደፊት ሶሻል ሚዲያ ተቀላቅላችሁ ራሳችሁን ለማሳደግ ራሳችሁን ለመቀየር ህልሙና ፍላጎቱ ያላችሁ ልትሆኑ ትችላላችሁ። ሁላችሁንም እንኳን ወደ ፋስት ሚዲያ ሰክሰስ ፈጣን የሆነ የሚዲያ ስኬታማነት እንኳን በደህና መጣችሁ። በዛሬው ቪዲዮአችን እንግዲህ 4 የስልጠና ፓኬጆችን ማስተዋወቃችሁ ይሆናል። በፋስት ሚዲያ ሰክሰስ ወይንም ፈጣን የሆነ የሚዲያ ስኬታማነት ስር የያዝናቸው 4 ፓኬጆች አሉን። እነዚህን 4 ፓኬጆች ለእናንተ እነግራችኋለሁ ማለት ነው። በውስጣቸው ምን ምን ነገሮችን እንዳካተቱ ምን ያክል ጊዜ እንደሚፈጁ ዲቴል ስለ ስልጠናዎቹ መረጃ የምሰጣችሁ ይሆናል። በነገራችን ላይ ይህንን ቪዲዮ እስከመጨረሻው ድረስ ለሚመለከቱ 3 ሰዎች ነፃ የስልጠና እድል የምሰጥ ይሆናል። ስለዚህ ከቻላችሁ ሁላችሁም እስከመጨረሻው ድረስ እንድትመለከቱት ለማሳሰብ ወይንም ለመግለጽ እወዳለሁ። እንግዲህ መጀመሪያ ይሄ የስልጠና ፕሮግራም ለምን አስፈለገ የሚለውን ዲስከስ ካደረግኩኝ በኋላ በዚህ ስልጠና ምን ምን ነገሮች ተካተዋል የሚሉትን ኢን ዲቴል እነግራችኋለሁ። በዋናነት ይሄ ስልጠና ያስፈለገበት ትልቁ ምክንያት እኔ ዩቲዩብ ላይ ታውቃላችሁ ረጅም ዓመት ሰርቻለሁ ብያችኋለሁ። ከዚህ በፊት ቢያንስ 6 ዓመት እየሆነኝ ነው። አሁን 5 ዓመት እየጨረስኩኝ ነው። ነገር ግን ላለፉት 4 ዓመታት ማለት እንችላለን ዩቲዩብ ላይ፣ ቲክቶክ ላይ፣ ሌሎችም የሶሻል ሚዲያ ፕላትፎርሞች ላይ ስለፋና ስደክም ውጤታማ መሆን አልቻልኩም ነበር። ገንዘብም ተከፋይ መሆን አልቻልኩም ነበር። ሰዎች ጋር መድረስ አልቻልኩም ነበር። ያ የሆነበት ትልቁ ምክንያት ምንድነው? እኔ ሶሻል ሚዲያን በምን መልኩ መጠቀም እንዳለብኝ አላውቅም። አንዳንዴ በጣም ቢዚ ከመሆን አንፃር ጊዜን አጣብቤ ብዙ ነገር መስዋዕት አድርጌ የሚለቃቸው ቪዲዮዎች ምንም ሰው ጋር አይደርሱም፣ ቪው አያገኙም ማለት ነውና ለረጅም ጊዜ ያክል ወይንም ብዙ ጊዜ በተደጋጋሚ ተስፋ የቆረጥኩባቸው ከዚህ በኋላ ሶሻል ሚዲያን ማቆም አለብኝ ብዬ ወሰንኩባቸው ጊዜያቶች አሉ። ነገር ግን ራሴን ካስተማርኩኝ በኋላ ቢያንስ ሶሻል ሚዲያ ላይ ከኔ የሚፈልገው ምንድነው፣ ከሶሻል ሚዲያ ፕላትፎርሞቹ የሚፈልገው ምንድነው የሚለውን በደንብ ኢን ዲቴል ኮርስ ከወሰድኩኝ በኋላ ይህንን የዩቲዩብ ቻናል ከፈትኩኝ። ይህንን የዩቲዩብ ቻናል 15 ቀን ባልሞላ ጊዜ ውስጥ ሞኔታይዝ ማስደረግና ተከፋይ መሆን ችያለሁ ማለት ነው። ከዚያ በኋላ እንግዲህ እኔ በወር 4 ቪዲዮ 3 ቪዲዮ ነው የምለቀው ታውቃላችሁ። ኮንሲስተንትሊ አልሰራም። ነገር ግን አሁን ከ65000 በላይ ሰብስክራይበሮችን ማፍራት ችያለሁ። በየወሩ ደግሞ በጣም ብዙ ዶላሮችን እየተከፈልኩኝ እገኛለሁ ማለት ነው። ስለዚህ በዚህ በማጋራችሁ ቪዲዮዎች ብዙ ሰዎች እንግዲህ ብዙ ጥያቄዎችን ይጠይቁኛል። እኔ ሶሻል ሚዲያ ላይ ስኬታማ መሆን እፈልጋለሁ፣ ሶሻል ሚዲያ ላይ መቀየር እፈልጋለሁ፣ ራሴን መለወጥ እፈልጋለሁ፣ ውጪ ነው የምኖረው፣ ወደ ሀገሬ መግባት እፈልጋለሁ፣ ተማሪ ነኝ፣ ስራ የለኝም፣ እሰራለሁ ግን የምሰራው ስራ በቂ ገንዘብ የለውም። በጣም ብዙ አይነት ሀሳቦችን ያለውና አግዘን እርዳን፣ እንዲህ አይነት ጥያቄዎች አሉ፣ እነዚህን ጥያቄዎች መልስልን የሚሉ በጣም ብዙ ጥያቄዎች በዙ ማለት ነው። ስለዚህ ምን ያስፈልጋል? አንዳንዶቻችሁ ጥያቄዎቻችሁ ሐሳባችሁ በአንድ በሁለት የስልክ ልውውጥ ወይንም በአንድ በሁለት ኮሜንት የሚፈታ አይደለም። እንደዚህ ፕላንድ የሆነ ስትራክቸርድ የሆነ ስልጠና ያስፈልጋችኋል በሚል እናንተንም ሰፖርት ለማድረግ ነው ይህንን የስልጠና ፓኬጅ ያዘጋጀሁት ማለት ነው። ምናልባት ከዚህ በፊት የተለያዩ ስልጠናዎችን ሰጥተናል። ይሄ ግን የስልጠና ዙር ከሌሎቹ ፓኬጆቻችን በጣም ይለያል። አንደኛ በአቀራረብ በጣም በተለየ መልኩ መተናል። ተጨማሪ የስልጠና አጋዥ ማቴሪያሎችን ሁሉ አሟልተን ነው አሁን የመጣ ነው ማለት ነው። ስለዚህ ይህንን ስልጠና ብትወስዱ ካለምንም ጥርጥር አብዛኞቻችሁ ራሳችሁን መቀየር በአጭር ጊዜ ውስጥ ሶሻል ሚዲያ ላይ ስኬታማ መሆን ትችላላችሁ የሚለውን ሐሳብ ይዤ ነው ወደ እናንተ የመጣሁት ማለት ነው። ስልጠናውን ብትቀላቀሉ ካለምንም ጥርጥር ለብዙ ጥያቄዎቻችሁ ምላሽ ታገኛላችሁ። በአጭር ጊዜ ውስጥ ስኬታማ ትሆናላችሁ። የኛን ስልጠና ተቀላቅለው የኛን ስልጠና ወስደው በጣም ብዙ ሰዎች ቻናላቸውን ማሻሻል፣ ሶሻል ሚዲያን መቀላቀል፣ መስራት፣ ገንዘብ ተከፋይ መሆን ችለዋል ማለት ነው። ኦኬ አሁን ቀጥታ ወደ ፓኬጆቻችን እንለፍ። እስኪ ምን ፓኬጆች ነው ያሉን እነሱን ላስተዋውቃችሁ ምን ፓኬጆች እንዳሉን ማለት ነው። እንግዲህ ይሄ ፋስት ሚዲያ ሰክሰስ ፕሮግራማችን ላይ እንዳልኳችሁ 4 ፓኬጆችን ያካተተ ነው ማለት ነው። 4 ፓኬጆች አሉን። ከነዚህ 4 ፓኬጆች መካከል ያው እንደ ምርጫችሁ እንዳቅማችሁ እንደ ሁኔታችሁ እንድትመርጡ ነው 4 ፓኬጆች ያደረግናቸው። እነዚህ 4 ፓኬጆቻችን ምን ምንድናቸው? አንደኛ እዚህ ጋር እንደምታዩት የ7 ቀናት ልዩ ስልጠና አለን። ለ7 ቀን ያክል የምናሰለጥነው ማለት ነው። ይሄ 7 ቀን ስልጠናችን በዋናነት ከዚህ በፊት ሶሻል ሚዲያ ላይ ሲሰሩ የነበሩ ነገር ግን ቫይራል መውጣት ያልቻሉ ተከፋይ መሆን ያልቻሉ ብዙ ችግሮች ወደ ኋላ ያስቀሯቸው በጣም ብዙ ሰዎች ይኖራሉ አሉና ስለዚህ በተመረጡ ርዕሶች ዙሪያ
አሁን በደንብ ዲቴል ምን ርዕሶችን እንደምንዳስስ እነግራችኋለሁ ካስተዋወቅኳችሁ በኋላ። ስለዚህ እነዚህ የተመረጡ ለስኬት የሚያበቁ ርዕሶችን ነው የመረጥነው ማለት ነው በዚህ የ7 ቀን ርዕሳችን ላይ። ከዚያ በተጨማሪ ደግሞ ቫይራል ሊያወጧችሁ የሚችሉ ስትራቴጂዎችን ይዘናል። በጣም ወሳኝ ስትራቴጂዎች። ከዚያ በተጨማሪ 50 የቫይራል ቪዲዮዎችን እንሰጣችኋለን። ስልጠናውን ከጨረሳችሁ በኋላ ሁላችሁም 50 ቫይራል የሚወጡ የቪዲዮ ሐሳቦችን እናጋራችኋለን። ስለዚህ እነዚያን 50 የቪዲዮ ሐሳቦችን ይዛችሁ ዩቲዩብ ላይ ብትወጡ ካለምንም ጥርጥር ቫይራል ትወጣላችሁ ማለት ነው። ኢንዲቴል በኋላ እመለስበታለሁ። ሁለተኛ ደግሞ እዚህ ጋር እንደምታዩት ሁለተኛ የ2 ወር ስልጠና አለን። ለ2 ወር ያክል የተዘጋጀ በሳምንት 3 ቀን አንዳንዴ 4 ቀን ልናደርገው እንችላለን እንደ ፕሮግራማችን። ስለዚህ በ2 ወር ውስጥ ስልጠናው ካላለቀ ከ2 ወርም ልንጨምር እንችላለን። ሙሉ የሶሻል ሚዲያ ስልጠና እዚህ ጋር ከዜሮ ነው የምንጀምረው። ከዜሮ ጀምረን እናንተ ሶሻል ሚዲያን በደንብ እንድትገነዘቡ እስክታውቁት ድረስ በደንብ እያንዳንዷን ነገር ነው የምንዳስሰው። በነገራችን ላይ 5 ኮርሶች አሉት የ2 ወር ስልጠና። በጣም ጊዜያችንን መስዋዕት አድርገን ነው ይህን ስልጠና ያዘጋጀ ነው። እያንዳንዱ ኮርስ አመናችሁም አላመናችሁም 10,000 ብር፣ 11፣ 12,000 ብር የሚጠየቅ ኮርስ ነው እያንዳንዱ። እነዚህ 5ቱ ምንድናቸው? ኮንተንት ክሬሽን አለ፣ ቪዲዮ ኤዲቲንግ አለ፣ ግራፊክስ ዲዛይኒንግ አለ፣ ሞር ቀረጻ፣ ላይቲንግ፣ ኤአይ አጠቃቀምና ሌሎችም ነገሮች አሉ ማለት ነውና ይሄ 2 ወር ነው። ዲቴይል እመጣበታለሁ፣ እመለስበታለሁ። ሶስተኛ ቪአይፒ የ10 ቀናት ስልጠና አለን። የ10 ቀን ቪአይፒ 1 እና ቪአይፒ 2 ናቸው የቪአይፒ ፕሮግራሞቻችን። የ10 ቀን ስልጠና ነው። አንደኛ ቪአይፒ ሲሆን ብቻውን ነው የሚሰለጥኑት። ሁለተኛ ደግሞ ለስኬት የሚያበቁ ርዕሶች የተካተቱበት ነው። ይሄ 10 ቀን ልክ እንደላይኛው። ከዚያ ኦቨርቪው እናደርጋለን። ኮንተንት ክሬሽን፣ ቪዲዮ ኤዲቲንግ እና ግራፊክስን ከዚህ ከ7 ቀኑ የሚለየው ይሄ ነው። እዚህ ጋር ኦቨርቪው እናደርጋለን ማለት ነው። ከዚያ በተጨማሪ አራተኛ ላይ የ2 ወር የቪአይፒ ስልጠና አለ። ይሄ ማለት ብቻውን ሆነው ነው የሚሰለጥኑት ማለት ነው። ዩቲዩብን ከስከፈ በደንብ እናያለን። ቪዲዮ ኤዲቲንግን፣ ግራፊክስን፣ ኮንተንት ክሬሽን፣ ቀረጻ፣ ላይቲንግ እና መሰል ነገሮችን ብቻውን ሆነው ከኔ ጋር ቀጥታ ይሰለጥናሉ ማለት ነው። በነገራችን ላይ ቪአይፒዎቹ ሁለቱ ቪአይፒ 1 እና 2 በጣም ብዙ ሰዎች እያናገሩን ስለሆነ ቀድማችሁ ተመዝግባችሁ በሚደርሳችሁ ወረፋ መሰረት ነው ማለት ነው የምናስተናግዳችሁ። እሺ እስኪ እያንዳንዱ ነገር ኢንዲቴል ልንገራችሁ። ለምሳሌ እዚህ ጋር የ7 ቀን ስልጠና ዝርዝር መረጃችን አለ። እዚህ ጋር የ7 ቀን ስልጠና ዝርዝሮች አሉ። then ቫይራል እንዳትወጡ የሚያግዷችሁ ነገሮች እነሱን ከነመፍትያቸው እናያለን። ዴይ 7 ላይ 50 ኮንተንት አይዲያዎችን አጋራችኋለሁ ማለት ነው። 50 ቫይራል የሚወጡ ሰዎች ጋር በጣም የሚታዩ የቪዲዮ ሐሳቦችን ዘን 3 ስትራቴጂዎች ደግሞ ቫይራል ለመውጣት 3 ስትራቴጂዎችን አካፍላችኋለሁ። ስለዚህ እዚህ ዴይ 7 ፕሮግራም ላይ በዋናነት ብትካተቱ ብዬ ሪኮሜንድ ማደርጋችሁ ከዚህ በፊት ዩቲዩብን ስትሰሩ የነበራችሁ፣ ቲክቶክን ስትሰሩ የነበራችሁ ግን ስኬታማ መሆን ያልቻላችሁ፣ ቫይራል መውጣት ያልቻላችሁ፣ ኮንተንት ክሬት ማድረግ ያልቻላችሁ ይሄ 7 ቀን ስልጠና በጣም ያግዛችኋል። then 1 ቀን 2 ቀን ደግሞ ወስደን ከ7 ቀኑ በተጨማሪ ጥያቄና መልስ ይኖረናል። ከዚህ በፊት ያጋጠሟችሁ ቻሌንጆች ምንድናቸው፣ ምን አስቸገራችሁ የሚለውን ኢን ዲቴይል ኢንተርቪው አረጋችኋለሁ ማለት ነው። እጠይቃችኋለሁ፣ ጥያቄና መልስ ይኖረናል። ከዚያ የ7 ቀኑን ስልጠና ከወሰዳችሁ በኋላ ቢያንስ ለ1 ወር ያክል ራሳችሁ እንድትሰሩ ተዋችሁና ከ1 ወር በኋላ ድጋሜ ምን ደረሳችሁ ብዬ በግሩፓችሁ መሰረት እኔ እጠይቃችኋለሁ። ድጋሜ ምን እንደደረሳችሁ ታካፍሉኛላችሁ፣ መረጃ ትሰጡኛላችሁ ማለት ነው። ይሄ የ7 ቀን ስልጠናችን ነው። እዚህ ጋር አንድ ነገር ልንገራችሁ። ይሄ የ7 ቀን ስልጠናችን ምዝገባ ሊጠናቀቅ 3 ቀናት ብቻ ነው የቀሩት። ይሄ ቪዲዮ ሐሙስ ቀን ነው የሚለቀቀው። ያው ሐሙስ ነው ዛሬ። አርብ፣ ቅዳሜ እስከ ቅዳሜ ድረስ ብቻ ነው የምንመዘግበው። እሁድ ያው ግሩፖቻችንን ክሬት አድርገን እርስ በርስ እንድትተዋወቁ አድርገን ሰኞ ምሽት 1 ሰዓት ተኩል ላይ ስልጠናው ይጀምራል ማለት ነው። ሰኞ ምሽት 1 ሰዓት ተኩል ላይ ስልጠናው ይጀምራል ማለት ነው። ስለዚህ ፈጥናችሁ መመዝገብ አለባችሁ። በነገራችን ላይ 3ቱንም ቀንም ሙሉ ላይሆን ይችላል። ለምሳሌ ዛሬውኑ ሊሞላ ይችላል። ለምን? ከዚህ በፊት የተለያዩ ፎቶዎችን በማጋራት ብዙ ሰዎች ተመዝግበዋል። የምንፈልገውን ጥቂት ሰው ነው። ፈጥናችሁ በተቻላችሁ አቅም ተመዝገቡ። ስፖንሰር አድርገን አግዘን የምትሉት ደግሞ ፖስት ባደረግናቸው ፎቶዎች፣ ፒክቸሮች እና ማስታወቂያዎች ከ10 በላይ ሰዎችን ስፖንሰር አድርገናል። ስለዚህ ቀጣይ ዙር ላይ ፈጥነው ላናገሩን ሰዎች ነው እንጂ በዚህ ሰዓት ተጨማሪ ሰው ስፖንሰር አናደርግም። ሜቢ በዚህ ቪዲዮ መጨረሻ ላይ ስፖንሰር የምናደርጋቸው 3 ሰዎች ተጨማሪ ከናንተ ውጪ ማለት ነው። ይሄ የ7 ቀን ስልጠና በደንብ ወሳኝ ነው። ክፍያው 1950 ብር ነው። 1950 ብር ነው ማለት ነው። ስለዚህ ከታች ስልክ ስላለ በስልኩ መሰረት
ቶሎ ዲስክሪፕሽን ላይ ስልክ አለ፣ የቴሌግራም አድራሻ አለ፣ ቶሎ ተመዝገቡ። በቀጣይ የ2 ወር ስልጠና የ2 ወር ሙሉ የሶሻል ሚዲያ ስልጠና አለን። እዚህ ጋር እንዳያችሁት ዩቲዩብን ከሀስከፈ ሙሉ ለሙሉ እናያለን። ቲክቶክ አልጎሪዝም እና ቪዲዮ አዘገጃጀት እናያለን። ቪዲዮ እንዴት ቫይራል ይወጣል እናያለን። ኒች እንዴት ትወስናላችሁ፣ እንዴት ትመርጣላችሁ፣ በአጭር ጊዜ እንዴት ክፍያ ታስጀምራላችሁ፣ ፕሮፌሽናል ቀረጻና ቪዲዮ፣ ላይቲንግ፣ ኤአይ፣ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይኒንግ አያችሁ። እንዲሁም ሌሎች ሰፊና ተያያዥ ነጥቦችን እንዳሰሳለን። አንድ ሰው ለሶሻል ሚዲያ ብቁ የሚያደርጉትን የሚያስፈልጉትን ስኪሎች ነው የምንሰጣችሁ በዚህ በ2 ወር ጊዜ ውስጥ። በጣም አጭር ጊዜ ነው፣ ግን በጣም ወሳኝ ርዕሶችን ነው የምንዳሰሰው። በነገራችን ላይ አመናችሁኝም አላመናችሁኝም ሌላ ቦታ ማለት ነው እኔ እናንተን ማገዝም ነው፣ ገንዘብ አይደለም ፍላጎቴ እንጂ ገንዘብ ቢሆን በቪአይፒ ብዙ ሰዎችን መመዝገብ ይችላሉ። ብዙ ሰው ነው የሚያናግረኝ። ቪዲዮ ኤዲቲንግን 12500 ብር ነው የሚያሰለጥኑት። ግራፊክስ 12500 ብር፣ ሌሎች ቦታዎች ኮንተንት ክሬሽን እንደዚያ፣ ዩቲዩብ እንደዚያ አያችሁ። ይሄን ሁላ ስልጠና በ3950 ብር ብቻ ነው ያዘጋጀ ነው። ያው እኔ ጊዜ መስዋዕት ስለማድረግ እሱን ለማካካስ ማለት ነው። ስለዚህ ይሄ 2 ወራት ስልጠና የ7 ቀኑን ስልጠና እንደጨረስን እንጀምራለን። የ7 ቀኑ ስልጠና እንዳለቀ ቀጥታ ይሄ 2 ወሩ ይጀምራል። ስለዚህ ቀድመው የ7 ቀኑ ስልጠና ከማለቁ በፊት ቀድመው የተመዘገቡ ሰዎችን ብቻ ነው የምንቀበለው። ይህ ማለት 7 ቀኑን ከጨረስን በኋላ አንመዘግብም ሰው ማለት ነው። ሰው አንመዘግብም። ቀጥታ የ7 ቀኑን የጨረሱትን ከዛ በኋላ እነሱም ሊሆኑ ይችላሉ እስከዚህ የተመዘገቡትን ነው የምንቀበለው። ስለዚህ ፈጥናችሁ መመዝገብ ይኖርባችኋል ማለት ነው። ፍጠኑ። ከዚያ በተጨማሪ ቪአይፒ 1 የሚላል ቪአይፒ 1 ማለት ለ10 ቀን ነው የሚሰጠው። ብቻውን ሆነው ነው የምትሰለጥኑት። ብቻችሁን ሆናችሁ ነው ዘንድ ከማማከር አገልግሎት ጋር ማለት ነው። ተጨማሪ ርዕሶች አሉት። ለምሳሌ ኦቨርቪው እናደርጋለን። አሁን በዚህ በ7 ቀኑ ኤዲቲንግን፣ ግራፊክስን፣ ኮንተንት ክሬሽን ኦቨርቪው አናደርግም። ይሄ የ10 ቀኑ ላይ ግን እነዚህ 3 ነጥቦችን ኦቨርቪው እናደርጋለን ማለት ነው። ብቻውን ሆነው ነው የሚሰለጥኑት። ይሄ 5000 ብር ነው ክፍያው። ነገር ግን አሁን በጣም ሰው እየበዛብን ስለሆነ ቀድማችሁ ተመዝግባችሁ ክፍያ ከፍላችሁ ወረፋ ትይዙና ልክ ሰው ሲያልቅ እናንተ በወረፋችሁ መሰረት ነው የምትቀጥሉት። ሌላ የተጨማሪ የ2 ወር ስልጠና አለን በቪአይፒ። እዚህም ጋር ብቻችሁን ሆናችሁ ነው የምትሰለጥኑት። የማማከር አገልግሎት አብሮት አለ። ይሄ እንግዲህ ከ2 ወራት የሶሻል ሚዲያ ሙሉ ስልጠና ጋር ተመሳሳይ ርዕሶች ናቸው ያሉት። የሚለየው ምንድነው? ብቻውን ሆነው መሰልጠኑ ነው ማለት ነው። ስለዚህ የስልጠና ክፍያው ምን ይመስላል የሚለው ልንገራችሁ ድጋሚ ሪቪው ላይ። የ7 ቀኑ 1950 ብር ነው። የ2 ወሩ 3950 ብር ነው። የቪአይፒ አንዱ 5000 ብር ነው። ቪአይፒ 2 ደግሞ 13500 ብር ነው። ቪአይፒ 2 ማለት ነው። በዚህ መሰረት መመዝገብ ትችላላችሁ። በቂ መረጃ እንደሰጣችሁ ተስፋ አደርጋለሁ። ከዚያ በተጨማሪ ደግሞ አንድ የላይቭ ሴሽን ይኖረኛል። እዚህ ላይቭ ሴሽንም ላይ ተቀላቅላችሁ ተጨማሪ መረጃ ማግኘት ትችላላችሁ። አሁን የስፖንሰር የምናደርጋችሁ 3 ሰዎች ስፖንሰር የሚደረጉት ለ7 ቀኑም ለ2 ወሩም ስልጠና ነው። ስለዚህ ይሄን ቪዲዮ እስከመጨረሻው ያያችሁ ቀጥታ አንድ ቁጥር ትጽፉና እዚህ ኮሜንት ላይ አንድ ቁጥር ጽፋችሁ አንድ በጎን ቴክስት መጻፍ። ለምሳሌ እናመሰግናለን ሊሆን ይችላል። አንድ ቁጥር አይታችሁ ወይ ቪዲዮውን ጨርሻለሁ ልትሉ ትችላላችሁ ማለት ነው። ከዚያ ኮሜንት ጻፉልኝ በዚህ መሰረት። ከዚያ እኔ ከናንተ መካከል 3 ሰዎችን አውቶማቲካሊ ሰሌክት አደርጋለሁ። ይማል አፕሊኬሽን አለ ኮሜንት ላይ ሰሌክት የሚያደርግ፣ በዛ አፕሊኬሽን እመርጣለሁ። 3 ሰዎች ነጻ እድል ታገኛላችሁ ማለት ነው። ስለዚህ እዚህ ጋር የምጨምርላችሁ አንድ ነገር ምንድነው፣ ቢያንስ ዛሬ ነው የተለቀቀው። እንግዲህ እስከ ነገ ድረስ ነው ጊዜ የምሰጣችሁ። 3 ሰዎችን እስከ ነገ ድረስ እመርጣለሁ። እስከ ነገ ድረስ ካልተመረጣችሁ ግዴታ ራሳችሁ መመዝገብ ይኖርባችኋል። ሰሌክት አልተደረጋችሁም ማለት ነው። እኔ ሰሌክት አድርጌ እስከ ነገ ድረስ እንኳን ደስ አላችሁ ተመርጠዋል ብዬ አሳውቃለሁ ማለት ነው። ስለዚህ የፋስት ሚዲያ ሰክሰስ ፈጣን የሚዲያ ስኬታማነት የስልጠና ፕሮግራሞቻችን እነዚህን ይመስላሉ ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ ለሁላችሁ።